አርዕስተ ዜና 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ከነሐሴ 18 እስከ ነሐሴ 22 ቀን 2018 ዓ.ም ድረስ በአዲስ አበባ ይካሄዳል ተብሏል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ጽሕፈት ቤት ጋር በመተባበር ይዘጋጃል የተባለው ይህ ስብሰባ የቀጠናውን የጤና አጀንዳዎች መመካከርና አህጉራዊ ትብብር በማጠናከር ላይ ያተኮረ ነው ተብሏል። ተጨማሪ ይዘናል። በተለያዩ ምክንያቶች መልእክት ሳይደርሳቸው የዘገየ የደረጃ ለግብር ከፋዮች መልእክት ከተላከላቸው ጊዜ ጀምሮ እስከ ነሐሴ 20 ቀን 2018 ዓ.ም ባሉት ቀናት ውስጥ ግብራቸውን በመክፈል ለቅጣት እንዳይዳረጉ የአዲስ አበባ ገቢዎች ቢሮ ማሳሰቡ ተገልጿል። ዝርዝሩን ትሰሙታላችሁ። ፕሬዝዳንት ዶናልድ ትራምፕ የፔንታጎን ሚሳኤል ክምችት እያለቀ ነው በማለት የወጡ የሚዲያዎች ዘገባዎች ውድቅ በማድረግ አስተባብለዋል። የጦር መሳሪያዎቹ ክምችት አሁንም ከፍተኛ መሆኑንና የማምረት አቅሙንም በፍጥነት እያሳደገ እንደሚገኝ አረጋግጠዋል። ታደምጡታላችሁ። የዩክሬን ወታደራዊ መረጃ ኤጀንሲ እንዳስታወቀው የሰሜን ኮሪያ ሚሳኤል ጦር ወደ ምዕራብ ሩሲያ ማምራት ጀምሯል። ይህ ጦር በዩክሬን ላይ ጥቃት ለመሰንዘር የሚያስችሉ 120 ባላስቲክ ሚሳኤሎችና 6 ማስወንጨፊያዎችን ሊታጠቅ እንደሚችልም ተገልጿል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያንዝላችሁ ዘገባዎች ጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። ኢትዮጵያና የአፍሪካ ህብረት ለኮፕ 32 ጉባኤ ስኬታማነት በጋራ ለመስራት ተስማሙ። ኢትዮጵያና አፍሪካ ህብረት ኮሚሽን ለ32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 በስኬት እንዲከናወን ይበልጥ ተቀራርበው እንደሚሰሩ አስታወቁ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍን በትናንትናው ዕለት በጽህፈት ቤታቸው ተቀብለው ማነጋገራቸውም ተገልጿል። ውይይቱ በአፍሪካ ቀንድ የሰላምና የደህንነት ጉዳዮች እንዲሁም እንደ አውሮፓውያን አቆጣጠር በ2027 በኢትዮጵያ የሚካሄደው 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 ዝግጅት ላይ ያተኮረ እንደነበረም ጠቅሷል። ይህንን ታላቅ ዓለም አቀፍ የአየር ንብረት ጉባኤ ስኬት ለማረጋገጥ በአፍሪካ ህብረት ኮሚሽን እና አስተናጋጇ ኢትዮጵያ መካከል ያለውን ቅንጅት ይበልጥ ማጠናከር እንደሚያስፈልግ አጽንኦት መስጠታቸውን የህብረቱ መረጃ ያመለክታል። መልእክት ያልደረሳቸው የደረጃ ለግብር ከፋዮች እስከ ነሐሴ 20 ድረስ ግብራቸውን መክፈል እንደሚችሉ ተገለጸ። በተለያዩ ምክንያቶች መልእክት ሳይደርሳቸው የዘገየ የደረጃ ለግብር ከፋዮች መልእክት ከተላከላቸው ጊዜ ጀምሮ እስከ ነሐሴ 20 ቀን 2018 ዓ.ም ባሉት ቀናት ውስጥ ግብራቸውን በመክፈል ለቅጣት እንዳይዳረጉ የአዲስ አበባ ገቢዎች ቢሮ ማሳሰቡ ተገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ዳይሬክተር ሰውነት አየለ ከ456,000 በላይ የሚሆኑ የደረጃ ለግብር ከፋዮች አዲስ የተሻሻለው የገቢ ግብር አዋጅ መሰረት ግብራቸውን እንዲከፍሉ አሳስበዋል። አክለውም ዘንድሮ ከደረጃ ለግብር ከፋዮች 9.2 ቢሊዮን ብር ለመሰብሰብ መታቀዱንም ገልጸዋል። መልእክት የደረሳቸው የደረጃ ለግብር ከፋዮች እስከ ሐምሌ 30 2018 ዓ.ም ድረስ በኦንላይን ግብራቸው ማጠናቀቅ ይጠበቅባቸዋል በተባለው መሰረት አብዛኞቹ በወቅቱ ግብራቸውን መክፈላቸውን ዳይሬክተሩ አንስተዋል ሲል ኢዜአ ዘግበዋል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ በአዲስ አበባ ሊያካሄድ ነው ተባለ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ከነሐሴ 18 እስከ 22 ቀን ድረስ በአዲስ አበባ ይካሄዳል ተብሏል። ከዓለም ጤና ድርጅት የአፍሪካ ቀጠናዊ ጽሕፈት ቤት ጋር በመተባበር ይዘጋጃል የተባለው ይህ ስብሰባ የቀጠናውን ጤና አጀንዳዎች መምከርና አህጉራዊ ትብብር ማጠናከር ላይ ያተኮረ ነው ተብሏል። በስብሰባው ላይ 47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ የዓለም አቀፍ ጤና መሪዎች፣ የልማት አጋሮች፣ የዓለም ጤና ድርጅት ተወካዮች ጨምሮ ከ600 በላይ ተሳታፊዎችን እንደሚገኙም ተገልጿል። ተሳታፊዎቹም በቀጠና የጤና እቅዶች ላይ የመጡ ውጤቶችን በመገምገም በአዲስ አበባ ስትራቴጂካዊና የውሳኔ ሀሳቦች ላይ ይወያያሉም ተብሏል። በኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ በበኩላቸው ስብሰባው በአባል አገራት የቀጠናውና የጤና አጀንዳ እንዲቀርጹ አጋርነታቸውን እንዲያጠናክሩ ብሎም ጤናማ አስተማማኝና ጠንካራ አፍሪካ ማህበረሰቦችን የመፍጠር ሂደት ይፋጠናል ማለታቸውም ሰምተዋል። በስብሰባው ላይ ቴክኒክ ውይይቶች፣ አውደ ርዕዮች፣ የሁለትዮሽ ስብሰባዎችና የህዝብ ግንኙነት ስራዎች ይካሄዳሉም ተብሏል። ይህም በአፍሪካ ተቋማት መካከል የጤናው ዘርፍ ፈጠራ ስራዎች የእውቀት ልውውጥ የሚያጎላ እንደሚሆን ተገልጿል ሲል ኢዜአ ዘግቧል። በአዲስ አበባ የሲቪል ምዝገባ ዲጂታል ስርዓት ከ15,000 በላይ ዜጎች ጠቃሚ ሆነዋል ተባለ። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በጀመረው የዲጂታል አሰራር ስርዓት ከ15,000 በላይ ዜጎች የኦንላይን አገልግሎት ማግኘታቸውን ኤጀንሲው ገልጿል። ኤጀንሲው ዋና ዳይሬክተር ዮሴፍ ንጉሴ እንደገለጹት ተቋሙ በአሁኑ ወቅት የመታወቂያ የልደትና ያላገባ ማረጋገጫ አገልግሎቶችን በኦንላይን ሊሰጠም ሲሆን ይህም ዜጎች በሞባይል በላፕቶፕና በሌሎች ዲጂታል መሳሪያዎች ካሉበት ቦታ ሆነው ፈጣንና የተቀላጠፈ አገልግሎት እንዲያገኙም አስችሏልም ተብሏል። አዲሱ የዲጂታል
ስርዓት የተገልጋዮችን ጊዜና ወጪ ከመቆጠብ በተጨማሪ እንግልትን በመቀነስ የአገልግሎቱን ቅልጥፍና ማሳደጉንም ገልጿል። ኤጀንሲው በቀጣይ የጋብቻ፣ የፍቺና የሞት የጉድፍቻ አገልግሎቶችን ወደ ኦንላይን ስርዓት በማስገባት ተደራሽነታቸውን ለማሳደግ እየሰራ መሆኑንም አስታውቋል። በተጨማሪም ከጤና ተቋማት ከፍርድ ቤቶች ጋር በመቀናጀት እንደ ልደትና ሞት ያሉ ኩነቶችን በተከሰቱበት ቦታ ላይ በቀጥታ እንዲመዘገብ የሚያስችል ስርዓት ይጠናከር እንደሚገኝም ጠቁመዋል። እንደ ኤጀንሲው ገለጻ ይህ የዲጂታል ሽግግር የኢትዮጵያ ዲጂታል 2030 ስትራቴጂና የአዲስ አበባን የስማርት ከተማ ግንባታ ግብ ለማሳካት ወሳኝ ሚና እንደሚኖረውም ተገልጿል። በኬንያ በቲማቲም እርሻ ላይ በተረጨ ጸረ ተባይ መርዝ ምክንያት በርካታ ዝሆኖች ህይወታቸው አለፈ። በኬንያ ከደርዘን በላይ ዝሆኖች ለህልፈት መዳረጋቸውን በአገሪቱ የእንስሳት ጥበቃ ባለሙያዎች ዘንድ ከፍተኛ ስጋትና አነጋጋሪ ሁኔታን ፈጥሯል። የኬንያ ዱር እንስሳት ጥበቃ አገልግሎት ባደረገው የመጀመሪያ ምርመራ የዝሆኖች ሞት በቲማቲም እርሻ ላይ ከሚረጩ ጸረ ተባይ ኬሚካሎች ጋር ሳይያያዝ እንደማይቀርም ገልጿል። እንደ አገልግሎቱ ዋና የእንስሳት ሐኪም ገለጻ በሞቱት ዝሆኖች ሆድ ውስጥ ሲያናይድ የተባለ አደገኛ መርዝ ተገኝቷል። ዝሆኖቹም ከሞታቸው በፊት በከፊል የሰውነት እንቅስቃሴ እክል ገጥሟቸው እንደነበር ተገልጿል። ይህም በኬሚካል የመመረዝ እድላቸው ከፍ ያደርገዋል ተብሏል። ባለሙያው መርዝ ሆኖ ተብሎ ለዝሆኖች ተሰጥቶ ሊሆን እንደሚችልም አልሸሸጉም። በሌላ በኩል አንዳንድ ባለሙያዎች የቀረበው መላምት ይሞግታሉ። እንደነዚህ ባለሙያዎች ገለጻ አብዛኛው ጊዜ ወደ እርሻ ቦታዎች ገብተው ለኬሚካል አደጋ የሚጋለጡት ደፋር የሆኑት ወንድ ዝሆኖች ቢሆንም አሁን ከሞቱት መካከል ግን ወንድ የሆነው አንድ ዝሆን ብቻ ነው። በተጨማሪም ቀደም ሲል የመሰለ የመመረዝ አደጋዎች ሲከሰቱ ሌሎች አብረው የሚሰማሩ እንደ ሜዳ አህያ፣ ሳልቢል ያሉ እንስሳትም ይረግፉ እንደነበር አስታውሰዋል። አሁን ግን ዝሆኖች ብቻ መሞታቸው የኬሚካሉ መላምት ደካማ ያደርገዋል ብለዋል። በአሁኑ ወቅት የዝሆኖች ትክክለኛ የሞት መንስኤ ለመረጋገጥና መርዙ ሆን ተብሎ የተደረገ ስለመሆኑ ተጨማሪ ጥናቶች እየተደረጉ መሆኑን አፍሪካን ኒውስ ዘግቦ ሌሎች የዱር እንስሳት የአደጋ ተጋላጭ እንዳይሆኑ እየሰራ ስለመሆኑም ተገልጿል። ትራምፕ የአሜሪካ ሚሳኤል ክምችት እያለቀ ነው የሚለውን መረጃ አስተባበሉ። ፕሬዝዳንት ዶናልድ ትራምፕ የፔንታጎን ሚሳኤል ክምችት እያለቀ ነው በማለት የወጡ የሚዲያ ዘገባዎችን ውድቅ በማድረግ አስተባብለዋል። የጦር መሳሪያ ክምችት አሁንም ከፍተኛ መሆኑን የማምረት አቅሙንም በፍጥነት እያሳደገ እንደሚገኝ አረጋግጠዋል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ባሰፈሩት መልእክትም አሜሪካ በተለይም የተወሰኑ አይነት የጦር መሳሪያዎች በከፍተኛ መጠን አሏትም ብለዋል። አክሎም የጦር መሳሪያ አምራች ኩባንያዎች በሀገሪቱ ታሪክ ታይቶ በማይታወቅ ሁኔታ በርካታ ፋብሪካዎችን እየገነቡ መሆኑን እንደ አስፈላጊነቱም በከፍተኛ መጠን እየተመረተ ለአሜሪካ እየቀረበ መሆኑን አስረድተዋል። በተጨማሪም ፕሬዝዳንቱ ይህንን መረጃ ለሚዲያ አሳልፈው በሰጡ አካላት ላይ ህጋዊ እርምጃ እንደሚወስዱ ማስጠንቀቅ ጠንከር ያለ መልእክት አሳልፈዋል። የእነዚህ አካላት ድርጊት የክህደት ተግባር ሲሉ የገለጹት ትራምፕ መረጃው የሚያሾልኩ አሁን ላይ እየታደኑ ይገኛሉ ብለዋል። የረጅም ጊዜ እስር ቅጣትም እንዲጣለባቸው ይደረጋልም ሲሉ ዝተዋል። የሰሜን ኮሪያ ሚሳኤል ክፍል ጦር በዩክሬን ላይ ጥቃት ለመሰንዘር ወደ ሩሲያ ማምራቱን ኪቭ አስታወቀች። የዩክሬን ወታደራዊ መረጃ ኤጀንሲ እንዳስታወቀው የሰሜን ኮሪያ ሚሳኤል ጦር ወደ ምዕራብ ሩሲያ ማምራት ጀምረዋል። ይህ ጦር በዩክሬን ላይ ጥቃት ለመሰንዘር የሚያስችሉ 120 ባላስቲክ ሚሳኤሎችና 6 ማስወንጨፊያዎችን ሊታጠቅ እንደሚችልም ተገልጿል። የዩክሬን መረጃ ባለስልጣን የሆኑት አንድሬ ቼርኒክ እንዳሉት 90 ያህል የሰሜን ኮሪያ ወታደሮች የያዘው ይህ ጦር በምዕራብ ሩሲያ ቬርኖች ክልል የሚገኝ የሩሲያ 112ኛ ሚሳኤል ብርጌድ ጋር ተቀላቅለዋል ብለዋል። ዩክሬን ከፍተኛ አየር መከላከያ ጥረት ስላላት ሩሲያ ለመምታት አስቸጋሪ የሆኑት የባላስቲክ ሚሳኤሎች በስፋት በመጠቀም የዩክሬን አየር ተቋማት ለማውደም እያለመች መሆኑን ባለሙያዎች ስጋታቸውን ገልጸዋል። ፒዮንግያንግ 40 አዳዲስ ሚሳኤሎችን ወደ ሩሲያ የላከች ሲሆን ሩሲያም ካለፈው ነሐሴ ወር ወዲህ ለመጀመሪያ ጊዜ ባለፈው ሳምንት እነዚህ ሚሳኤሎች ጠቅማ ዩክሬን ደብድባለች ሲል ሮይተርስ ዘግቧል። ሰሜን ኮሪያ ቀደም ሲል 14000 ወታደሮችን ወደ ሩሲያ ኩርስክ ክልል መላኳና ፕሬዝዳንት ዘለንስኪ ሩሲያ በተጨማሪ 30000 የሰሜን ኮሪያ ወታደሮችን ለመቀላቀል እየተዘጋጀች መሆኑን አስጠንቅቀዋል። አሜሪካ ስለ ሰሜን ኮሪያ ጦር ስምሪት መረጃ እንዳላት ስትገልጽም ዝርዝር ማብራሪያ ከመስጠት ተቆጥባለችም ተብሏል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።